መኢሶንና የወለጋ ሰማዕታት። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ዘንላችሁ የቀረብነው የመኢሶን አባል ሆነው በወለጋ አካባቢ የተወለዱ የአንድ አካባቢ ሰዎችን ነው። ታሪኩንም ያገኘነው የመኢሶን ሰማዕታት ከሚለው በጓደኞቻቸው ከተዘጋጀ መጽሐፍ ነው። በመጽሐፉ ላይ ከወለጋ አካባቢ ብቻ ሳይሆን ከመላው ኢትዮጵያ የተሰባሰቡ የመኢሶን ሰማዕታትን ታሪክ አስፍረዋል። እኛ ግን ለዛሬው ለታሪክ አቀራረባችን እንዲረዳን በአንድ አካባቢ ተወልደው ያደጉትን የመኢሶን አባላትን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የመኢሶንን ሰማዕታት ስንዘክር የካቲት 1966 ዓ.ም የለውጥ ማዕበል ከመጣ እነሆ ግማሽ ምዕት ዓመት ሆነው። ይህ የለውጥ ማዕበል በስኬት ይጠናቀቅ ዘንድ የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን በሙሉ ኃይሉ ተንቀሳቅሶ ነበር። መኢሶን በ20ኛው ምዕት ዓመት አጋማሽ ላይ ሀገራቸው ኢትዮጵያ የምትገኝበት ኋላ ቀርነት ያስቆጫቸው ሕዝቧን ከረሃብ ከበሽታና ከድንቁርና ለማላቀቅ ማህበራዊ ፍትህ የሰፈነበት ዲሞክራሲያዊ ስርዓት ለማነጽ ሕይወታቸውን አሳልፈው እስከ መስጠት ዝግጁ በነበሩ 25 ተራማጅ ኢትዮጵያውያን በነሐሴ ወር 1960 ዓ.ም በጀርመን ሀገር ሃምቡርግ ከተማ ተመሰረተ። ድርጅቱ በተመሰረተ በስድስተኛው ዓመት የየካቲት የለውጥ ማዕበል ሀገራችንን አናወጣት። የመኢሶን መስራቾችና አባላቱም ቃል ኪዳናቸውን ጠብቀው ለውጡ ይሳካ ዘንድ የሚቻላቸውን አደረጉ። የማይደፈሩ ከሚመስሉ መንግስታትና የፖለቲካ ኃይሎች ፊት ለእውነት በድፍረት ተሟገቱ፣ ተጋፈጡ። ዛሬ አብዮቱ ይሳካ ዘንድ የመጨረሻው እሴት የሆነውን ሕይወታቸውን ከፍለው ያለፉትን ጓዶቻችንን ማስታወስ የኛ የቀሪዎች ሆነ። በእርግጥ ከግድያ ተርፈው በተፈጥሮ ሕመምና በደረሰባቸው የአካል ጉዳት ሳቢያ በሞት የተለዩን ጓዶቻችን ሆኑ። በሕይወት ተርፈው የወደቁት ጓዶቻቸውን ዛሬ ለመዘከር የበቁት ጓዶቹም ቢሆኑ አብዮቱ ይሳካ ዘንድ ብዙ መስዋዕትነትን ከፍለዋል። ብዙዎቹ ለረጅም እስር ተዳርገዋል። አብዛኛዎቹ ሰቆቃ ተፈጽሞባቸዋል። ጤናቸው ተጓድሏል። የትዳር ጓደኞቻቸውን አጥተው ልጆቻቸውን በብቸኝነት አሳድገዋል። የተቀሩትም በሚሳሱላትና ብዙ በተመኙላት አገራቸው መኖር ተስኗቸው ለረጅም ዓመታት የስደት ኑሮ ተዳርገዋል። ባጭሩ ለሕዝብ አልመውት ከነበረው የሕይወት ባቡር ሐዲድ እንዲወጡ ተገደዋል። እነዚህ ሁሉ የኢትዮጵያ ልጆች መኢሶን ለቆመለት ዓላማ ብዙ የከፈሉ ናቸው። ዛሬ ግን ለይተን ልንዘክራቸው የተነሳነው ሕይወታቸውን የገበሩትን ብቻ ነው። እነዚህንም ቢሆን በጊዜው ርዝመት በመረጃ እጦትና በአቅም ማነስ የተነሳ በተሟላ ሁኔታ አልዘረዘርንም። እነዚህን የመኢሶን ሰማዕታት ስንዘክር በአንድ በኩል በኢህአፓ አድፍጦ ገዳይ ቡድኖች ገዳይ ስኳዶች በመንገድ ላይ በመስሪያ ቤታቸው በየትምህርት ቤታቸው አካባቢና በመኖሪያ ቤታቸው ውስጥና ደጃፍ ላይ በደፈጣ ባልጠበቁትና ባላሰቡት ሁኔታ መገደላቸውን በቁጭት እያስታወስን ነው። በሌላ በኩል በርካታ ጓዶቻችን በደርግ ወታደሮችና የጸጥታ ኃይሎች ታስረዋል፣ ተሰቃይተዋል፣ ተገድለዋል። በሕይወት ተይዘው እዚያው በተያዙበት ስፍራ ሸዋ፣ ኢሉባቡር፣ ሐረር፣ ጎንደር፣ ወለጋና ሲዳሞ ክፍለ ሀገራት ውስጥም በቅጽበት ተረሽነዋል። አንዳንዶቹ ጓዶቻችን ከመቀበራቸው በፊት በእርቃነ ገላ አስክሬናቸው ኢሰብአዊ በሆነ ሁኔታ ሙሉ ቀን ገበያ ላይ ሕዝብ እንዲያየው በደርግ ወታደሮች ተጥሏል። ሌሎችም ከነጭራሹ አስክሬናቸው እንዳይነሳና እንዳይቀበር ሆኖ የጅብ ራት ሆነዋል። አንዳንድ ጓዶቻችን በነጠላና በጅምላ ተገድለው በድብቅ በመቀበራቸው የተቀበሩበትን ስፍራ እንኳን እስካሁን አጠያይቀንና አፈላልገን ማግኘት አልቻልንም።
ሌሎች ሰማዕታቶቻችን ደግሞ በደርግ እስር ቤት ታስረው በግርፋት ተሰቃይተው ከወራትና ከዓመታት በኋላ ከታሰሩበት ተወስደው ተረሽነዋል። በደርግ እስር ቤት ውስጥ በሕይወት እያሉ የአካል ማሰቃያ ዘዴ አይኖቻቸውን ሳይቀር እየተጎጡ በጭካኔ ተገድለዋል። ጥቂቶቹን ጓዶቻችን ለደርግ እጃቸውን ከመስጠትና ተሰቃይቶ ከመሞት ይልቅ ሕይወታቸውን፣ ሌሎች ጥቂቶቹ ደግሞ በአደባባይ ጎዳናዎች ላይ፣ ገሚሶቹ በግላጭ ሌሎቹም ኢህአፓ ገደላቸው እየተባሉ በደርግ ልዩ ገዳይ ቡድን ተገድለዋል። የተሰዉት የመኢሶን አባሎችና ደጋፊዎች እዚህ በዝርዝራችን ላይ የቀረቡት ብቻ አይደሉም። በተለይ የቀበሌና የገበሬ ማህበራት ተመራጭ መሪዎችና አባሎች፣ ወጣት ተማሪዎች፣ መምህራን፣ የፋብሪካ ሰራተኞች፣ ገበሬዎች፣ መለዮ ለባሾችና ምሁራን በኢሃፓ፣ በደርግ፣ በኢዲዩ፣ በኦሮሞ እስላማዊ ነጻነት ግንባርና በሶማሊያ መንግስት ተገድለዋል። ዛሬ የእነዚህን ሁሉ ሰማዕታት አጭር የህይወት ታሪክና ፎቶግራፍ ማቅረብ አልቻልንም። ነገር ግን ዛሬ ስማቸው ባይጠቀስም የእነዚህ የሀገር ፍቅር፣ የዓላማ ቁርጠኝነትና ጽናት ተምሳሌት የሆኑት ሰማዕታት ሁል ጊዜም በልባችን ይኖራሉ። የመኢሶን ጠላቶች ድርጅቱን ለማጠልሸት፣ አንድ በታሪክ የጨለማ ግርዶሽ ውስጥ ለመክተት ሰፊ የሐሰት ፕሮፓጋንዳ እንዳካሄዱ ይታወቃል። ሆኖም ከሁሉም የኢትዮጵያ ብሔረሰቦችና ማህበራዊ ክፍሎች የተውጣጡትና ሕይወታቸውን የሰዉት ጓዶቻችን ይህንን የሐሰት ትርክት የሚያፈርሱና መና የሚያስቀሩ ቋሚ ታሪክ ሐውልቶቻችን ናቸው። ጓዶቻችን የኢሃፓ፣ የደርግ፣ የሶማሊያ መንግስት፣ የብሔር ትምክተኞችና የጠባብ ብሔርተኞች የሽብር ሰለባ የሆኑት በምንም ሌላ ምክንያት ሳይሆን በእኩልነት ላይ ለተመሰረተ ዘለቄታ ላለው የኢትዮጵያ ሕዝቦች አንድነት መብትና ጥቅም በጽናት በመቆማቸው ነው። ዛሬ በፖለቲካው መድረክ ላይ ተዋናይ በሆኑ ድርጅቶችና ግለሰቦች ዘንድ ያለፈውን ትውልድ ለሁሉ ችግር መንስኤ አድርጎ መውሰድና ማውገዝ፣ እንደ ቡራኬና ማሳረጊያ መጠቀም የተለመደ ፈሊጥ ሆኗል። የሰማዕታቶቻችንን ዝርዝር የሚያዩ የመደብ ምንጫቸው፣ የብሔረሰብ፣ የጾታና የሃይማኖት ስብጥራቸው ምን ያህል መላ ኢትዮጵያን ያንጸባርቅ እንደነበር ይረዳሉ። የመኢሶን ጓዶቻችን ኢትዮጵያችን በህዝባዊነቷ ደምቃ፣ በዲሞክራሲያዊነቷ ፈክታ፣ በብሔረሰቦች እኩልነት አሸብርቃ፣ በብሔራዊ ነፃነቷ ኮርታ፣ በህዝቦቿ ታታሪነት በልጽጋ የማንም ተመጽዋች ያልሆነች የተከበረች የታፈረችና አንድነቷ የጠነከረ አገር እንድትሆን ለነበራቸው ምኞት ታግለዋል። ብሔራዊ ዲሞክራሲያዊ አብዮት በማካሄድ እኩልነት የሰፈነበት ህብረተሰባዊ ስርዓትን ለመገንባት በጊዜው ለነበራቸው የለውጥ ራዕይ ውድ ሕይወታቸውን ሰውተዋል። የወደቁት ጓዶቻችንን ስናስታውስ በተለይም ትናንትናም ሆነ ዛሬ ስልጣን ከጨበጡት ጋር ስናነጻጽር ብዙ ነገር ወደ ህሊናችን ይመጣል። ጓዶቻችን እጅግ ጎልተው ይታዩናል። ከልባችን የማይጠፋው ሐዘናችን መሪር ሆኖ ይቆጠቁጠናል። የወደቁት ጓዶቻችን በአብዛኛው ውጭ ድረስ በመሄድ ሰፊ ትምህርትን የገበዩ ነበሩ። ለራሳቸው የግል ኑሮና ዝና ብቻ ቢያስቡ ሙያቸውን ተጠቅመው ብዙ ሀብትና ስልጣን ሊያካብቱ የሚችሉበት አመቺ ሁኔታ ነበራቸው። ይህ ግን አላጓጓቸውም። የቆሙት የግል ጥቅማቸውን በመሰዋት ለሰፊው ህዝብ ኑሮ መሻሻል ነበር። በመሬት ላራሹ መፈክር ስር ሲታገሉ አንዳንዶቹ ጓዶቻችን የባለ መሬት ልጆች መሆናቸውን ወላጆቻቸው ሲያልፉ ወራሾች የመሆን መብት እንደነበራቸው ዘንግተውት አልነበረም። የመሬት ላራሹ በሥራ መተግበር ለህዝብ ኑሮ መሻሻል፣ ለሀገር እድገት ቁልፍ መሆኑን በመረዳታቸውና በመምረጣቸው ነበር። በመሆኑም ለተጎሳቆሉት የኢትዮጵያ ዜጎች የነበራቸው መቆርቆር በብሔርና በሃይማኖት ሳይከፋፈሉ ለእኩልነት፣ ለነጻነት፣ ለሀገር እድገትና አንድነት በአንድ መቆምን ዛሬም ሆነ ነገ ሊኖርሳቸው የሚገቡን ትሩፋቶቻቸው ናቸው እንላለን። ሁል ጊዜም ክብርና አድናቆት ለሰማዕታቶቻችን።
በጅምላ የተገደሉ የመኢሶን ሰማዕታት። መኢሶንና የወለጋ ሰማዕታት። በወለጋ ከተገደሉት ሰማዕታት መካከል አንዱ ምትኩ ተርፋሳ ነው። ምትኩ ተርፋሳ ከእናቱ ከወይዘሮ መገርቱ ስንታሮና ከአባቱ ከአቶ ተርፋሳ ሊሙ በ1943 ዓ.ም በህዳር ወር ተወለደ። የአንደኛ ደረጃ ትምህርቱን መንዲ አንደኛ ደረጃ ትምህርት ቤት ተከታተለ። ሁለተኛ ደረጃ ትምህርቱን ቢሾፍቱ የኢትዮጵያ ወንጌላዊት ኮሌጅ ሲከታተል ቆይቶ ትምህርቱን ከመጨረሱ በፊት በዚያን ጊዜ ለተማሪዎች ይሰጥ በነበረው የፊልድ ሰርቪስ ፕሮግራም አሜሪካ ተልኮ 1 ዓመት ቆይቶ ተመልሷል። ከዚያም አዲስ አበባ ዩኒቨርሲቲ ገብቶ ኢኮኖሚክስ ተምሯል። በመቀጠልም ጀርመን ሀገር ሄዶ 2 ዓመት ቆይቶ አገሩ ተመልሷል። ኢትዮጵያ እንደተመለሰ በህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት የሸዋ ክፍለ ሀገር የመናገሻ አውራጃ ኃላፊ ሆኖ ሰርቷል። ምትኩ የመኢሶን አባል ከሆነ በኋላ በተለያዩ የትግል ዘርፎች ተሳትፏል። የመኢሶን ፕሮግራም ለህዝብ ይፋ ሲሆን በግንባር ቀደምትነት የድርጅቱን ፕሮግራም በአፋን ኦሮሞ ከተረጎሙት ጓዶች መሃል አንዱ ነበር። መኢሶን የትግል ስልቱን ቀይሮ ህቡ ሲገባ ምትኩ ከነ ዶክተር ከበደ መንገሻ ጋር ሙሎ ወረዳ ሆኖ ትግሉን እንዲያስተባብር ተመደበ። እዚያም እያለ ነሐሴ 30 ቀን 1969 ዓ.ም አርፈውበት የነበረው ቤት በደርግ ወታደሮች ተከበበ። ምንም እንኳን የድርጅቱ አመራር የነበሩት ዶክተር ከበደ መንገሻና ዳንኤል ታደሰ ለነምትኩ ተርፋሳ፣ ደንቢ ዲሳሳና ደንበል አየለ በሰላም እጃቸውን እንዲሰጡ ቢመክሯቸውም እነሱ ግን አሻፈረን ብለው ከከበባቸው የደርግ ወታደሮች ጋር እየተታኮሱ ተሰዉ። ምትኩ ተርፋሳ በጠባዩ ተግባቢና ተጫዋች ሲሆን በእረፍት ጊዜው የቅርጫት ኳስ መጫወት ይወድ ነበር። ምትኩ ሲሰዋ የ27 ዓመት ወጣት ነበረ። ሌላኛው ከወለጋ አካባቢ የተገኘውና የተሰዋው ደንቢ ዲሳሳ ነው። ደንቢ ዲሳሳ በወለጋ ክፍለ ሀገር ጊምቢ አውራጃ ላሎ ጮሌ በሚባል ቀበሌ በ1941 ዓ.ም ተወለደ። ዕድሜው ለትምህርት እንደደረሰ የአንደኛ ደረጃ ትምህርቱን ጊምቢ ከተማ በሚገኘው የደጃዝማች ገብረ እግዚአብሔር አንደኛ ደረጃ ትምህርት ቤት ተከታተለ። በመቀጠልም አዲስ አበባ በሚገኘው የጄኔራል ውንጌት አዳሪ ትምህርት ቤት በመግባት የሁለተኛ ደረጃ ትምህርቱን በ1962 ዓ.ም አጠናቀቀ። ብዙዎች የትምህርት ቤት ጓደኞቹ በረዥም ርቀት የሩጫ ችሎታው ያስታውሱታል። የሁለተኛ ደረጃ ትምህርቱን እንዳጠናቀቀም በጅባትና ሜጫ አውራጃ በጥቁር እንጭኒ ትምህርት ቤት ለ3 ዓመታት በአስተማሪነት ካገለገለ በኋላ በ1965 ዓ.ም የዩኒቨርሲቲ ትምህርቱን ለመከታተል ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባ። በዩኒቨርሲቲ ቆይታውም ለረጅም ጊዜ ተይዞ የቆየውን የ5 እና የ10,000 ሜትር ሩጫ ሪከርድ በማሻሻል በስሙ ለማስመዝገብ ችሎ ነበር። የኢትዮጵያ አብዮትን ተከትሎ የእድገት በህብረት ዘመቻ ሲታወጅ በዩኒቨርሲቲ ተማሪነቱ በጫንጮ ምድብ ጣቢያ ተመድቦ ገበሬዎቹን በማደራጀትና የመሬት አዋጁን በሥራ ለመተርጎም የበኩሉን አስተዋጽኦ አድርጓል። በመቀጠልም በህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ካድሬ ሆኖ በተለያዩ ሥራዎች አገልግሏል። በነሐሴ 1969 ዓ.ም መኢሶን የትግል ስልት ለውጥ ለማድረግ ሲገደድ ደንቢም ሙሎ ወረዳ ከሄደው የመኢሶን ቡድን ጋር ሄደ። ነሐሴ 30 ቀን 1969 ዓ.ም ደንቢ ይገኝበት የነበረው ቡድን ያለበት ስፍራ በደርግ የጸጥታ ኃይሎች ተደርሶበት ሲከበብ ዶክተር ከበደ መንገሻና አቶ ዳንኤል ታደሰ ራሳቸውን ሲሰዉ ደንቢ ዲሳሳና አብሮት የነበሩት ምትኩ ተርፋሳና ደንበል አየለ በበኩላቸው የመትረየስ ሩምታ ተከፍቶባቸው እየተታኮሱ ወደቁ። ደንቢ ከዚህ ዓለም በሞት ሲለይ የ28 ዓመት ወጣት ነበረ። ዶክተር መኮንን ጆቴ
የዶክተር መኮንን ጆቴ የትውልድ ቦታ ስሬ ወለጋ ሲሆን የአንደኛ ደረጃ ትምህርቱን በሻምቡ ከተማ ካጠናቀቀ በኋላ በ1953 ዓ.ም ጅማ የእርሻና የቴክኒክ አዳሪ ትምህርት ቤት ገባ። ዶክተር መኮንን በ4 ዓመት የእርሻ ትምህርት ቤት ቆይታው በቅርቡ የሚያውቁት የትምህርት ቤት ጓደኞቹ የሚያስታውሱት ረጋ ያለ ቁም ነገረኛና በትምህርቱ ላይ የሚያተኩር እንደነበረ ነው። በ1956 ዓ.ም ከጅማ እርሻና ቴክኒክ ትምህርት ቤት በዲፕሎማ ከተመረቀ በኋላ መጀመሪያ በወቅቱ ቡና ቦርድ በመባል በሚታወቀው መስሪያ ቤት ተቀጥሮ መቀመጫውን በደሌ ወይም ኢሉባቡር በማድረግ የአውራጃው የቡና ልማት ኃላፊ ሆኖ ሰርቷል። ከዚያም በግብርና ሚኒስቴር ውስጥ የተለያዩ ስፍራዎች ሲሰራ ቆይቶ በ1959 ዓ.ም የነፃ ትምህርት ዕድል በማግኘቱ ወደ ሶቪየት ኅብረት ሄደ። በሶቪየት ኅብረት ቆይታው በተለይ የቋንቋ ትምህርቱን አጠናቆ ሞስኮ የእንስሳት ሕክምና አካዳሚ ከገባ በኋላ በተማሪዎች ማህበራት ተሳታፊ ነበር። መጀመሪያ በሞስኮ የኢትዮጵያ ተማሪዎች ማህበር ፕሬዝዳንት፣ ቀጥሎም በሶቪየት ኅብረት የኢትዮጵያ ተማሪዎች ማህበር ፕሬዝዳንት ሆኖ አገልግሏል። በአውሮፓ የኢትዮጵያ ተማሪዎች ማህበር ጉባኤዎች ላይ በመገኘትም በሊቀመንበርነት ጭምር መርቷል። በዚያን ወቅት የኢትዮጵያ ተማሪዎች ማህበራት በሀገራቸው የፖለቲካ ስርዓት ለውጥ መምጣት እንዳለበት ጽኑ አቋም ያዙ። በዚያን ጊዜ ነበር ዶክተር መኮንንም በተማሪዎች ማህበራት ውስጥ በሚያደርገው ንቁ ተሳትፎ የርዕዮተ ዓለምና አጠቃላይ የፖለቲካ አስተሳሰብ ግንዛቤውን ያሳደገው። ከዚያም በመነሳት ለለውጥ የሚደረገው ትግል ከተማሪዎች ማህበራት በላይ የተደራጀ አካል የሚጠይቅ መሆኑን ከተገነዘቡ ጥቂት ጓደኞቹ ጋር በመሆን ፈለገ ጥበብ የሚባል የጥናት ቡድን መስርተው ለላቀ ትግል ራሳቸውን ማዘጋጀት ጀመሩ። ዶክተር መኮንን የእንስሳት ሕክምና ትምህርቱን አጠናቆ ወደ ኢትዮጵያ ከተመለሰ በኋላ በሰለጠነበት ሙያ በግብርና ሚኒስቴር ውስጥ የኢሉባቡር ክፍለ ሀገር የእንስሳት ሐኪም ሆኖ ማገልገል ጀመረ። በ1966 ዓ.ም የኢትዮጵያ አብዮት ሲፈነዳ መኮንን በተለይ በጅማ ህዝባዊ ኮሚቴ ውስጥ በህቡ በመሳተፍ ትግሉ እንዲፋፋም ትልቅ አስተዋጽኦ አድርጓል። በቀጣይም በመኢሶን ስር በመደራጀት የፖለቲካ ተሳትፎውን የበለጠ አጠናክሮ ታግሏል። በ1969 ዓ.ም የሸዋ ክፍለ ሀገር ዋና አስተዳዳሪ ሆኖ አገሩን አገልግሏል። በዚሁ ሥራ ላይ ያለ ህዳር 2 ቀን 1970 ዓ.ም ወደ ሥራው ለመሄድ ከቤቱ ሲወጣ የደረሰበት ግድያ በለየላቸው በሰፊው ህዝብ ጠላቶች የተደረገ ተብሎ በመንግስት ዜና ማሰራጫዎች ተለፈፈ። ሐቁ ግን የዶክተር መኮንን ጆቴ ሕይወት ያለፈው በደርግ ነፍሰ ገዳዮች የጥይት ውርጅብኝ ነበረ። ሽመልስ ኦላና። ሽመልስ ኦላና ከእናቱ ከወይዘሮ የሽመቤት በላይ ዘለለውና ከአባቱ አቶ ኦላና ባቲ ሁንዴ በ1950 ዓ.ም በቀድሞ የወለጋ ጠቅላይ ግዛት በነቀምት ከተማ ተፈሪ መኮንን ሆስፒታል ተወለደ። ዕድሜው ለትምህርት እንደደረሰ ከአንደኛ እስከ 3ኛ ክፍል ድረስ በአዲስ አበባ መካነ ኢየሱስ፣ ከ4ኛ እስከ 8ኛ ክፍል ደግሞ ነቀምቴ ቀዳማዊ ኃይለ ሥላሴ ትምህርት ቤት ተምሯል። የሁለተኛ ደረጃ ትምህርቱን በአቃቂ ሚስዮን ትምህርት ቤትና በነቀምቴ ኮምፕሬሄንሲቭ ትምህርት ቤት አጠናቋል። የ12ኛ መልቀቂያ ፈተናን በከፍተኛና የላቀ ውጤት በማጠናቀቅ የእጅ ሰዓት ተሸልሟል። በ1967 ዓ.ም በእድገት በህብረት ዘመቻ በመሳተፍ በጉቴ ወረዳ ጣቢያ ዘመቻውን አጠናቋል። ከአንደኛ እስከ 12ኛ ክፍል በትምህርቱ ከፍተኛ ውጤት በማስመዝገብ በማዕረግ እንዳጠናቀቀ በትምህርት ቤት ጓደኞቹ ይታወሳል። ሽመልስ ከቀለም ትምህርት ጉብዝናው በላይ በመልካም ባህሪው እጅግ በጣም ተወዳጅ ነበር። ከእድገት በህብረት ዘመቻ ጣቢያ መልስም የመኢሶንን የፖለቲካ መስመር በመከተል ብዙ የጥናት ክበቦችን በማቋቋም የመኢሶን ድርጅት በወለጋ ክፍለ ሀገር ከፍ ያለ ተቀባይነት እንዲያገኝ ካደረጉ ጓዶች ግንባር ቀደሙ ነበር። በዚህም ጥረቱ ታዋቂ ሰዎችንም የድርጅቱ ደጋፊ አድርጓል።
በኢህአፓ የግድያ ቡድን በተደጋጋሚ በጥይትና በእጅ ቦምብም ጭምር ሕይወቱ ላይ የጥቃት ሙከራዎች ቢደረጉበትም በሕይወት ተርፎ በጅማ የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ባልደረባ ሆኖ በ1969 ዓ.ም ሰርቷል። በወጣትነት ዕድሜው ለግል ምቾቱና ሕይወቱ ሳይሳሳ ለሰፊው ሕዝብ መብትና ጥቅም ሲል ከድርጅቱ በተሰጠው ትዕዛዝ ነሐሴ አጋማሽ ላይ በ1969 ዓ.ም መኢሶን ህቡ ሲገባ ከሌሎች ጓዶቹ ጋር በጅባትና ሜጫ አውራጃ አምቦ አካባቢ ቶኪ በምትባል ስፍራ ለገጠር ትግል ተሰማርቶ ሳለ በሁለት የውስጥ ከሃዲዎች ሴራና ጥቆማ ከሌሎች 9 ጓዶች ጋር ከደርግ ጽሕፈት ቤት በተላከ ልዩ ኃይል ታኅሳስ 30 ቀን 1970 ዓ.ም ተይዞ ተገደለ። ሬሳውም ወዴት እንደወደቀ አልታወቀም። የቅርብ ቤተሰቦቹም የደርግ መንግስት ከወደቀ በኋላ በ1983 ዓ.ም ባደረጉት ክትትል ሽመልስ ተገድሎ ሬሳው ሳይቀበር ውጪ ተጥሎ ለጅብ ቀለብ እንደተደረገ ተረድተዋል። ይህም መረጃ በጊዜው በልዩ ፍርድ ቤት አቃቤ ሕግ በቀረቡ ምስክሮች ተረጋግጧል። በመኢሶን ተሳትፎ የነበራቸው የሽመልስ ወንድሞች፣ ወላጆቹና የቅርብ ዘመዶቹ በተለያዩ ጊዜያት በደርግ እስር ቤት ማቀዋል። ከበደ ቦረና። ከበደ ቦረና በወለጋ ክፍለ ሀገር በሆሮ ጉዱሩ አውራጃ በአቢ ደንጎሮ ወረዳ ተወለደ። የአንደኛ ደረጃ ትምህርቱን ያጠናቀቀው በሻምቡ ከተማ ሲሆን የሁለተኛ ደረጃ ትምህርቱን ያጠናቀቀው አዲስ አበባ በሚገኘው በጄኔራል ዊንጌት ሁለተኛ ደረጃ አዳሪ ትምህርት ቤት ነው። የሁለተኛ ደረጃ መልቀቂያ ፈተናውን በከፍተኛ ማዕረግ በማለፍ ትምህርቱን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መከታተል ጀመረ። በ1966 ዓ.ም የኢትዮጵያ አብዮት በተከሰተበት ወቅት የሁለተኛ ዓመት የኮሌጅ ትምህርቱን በመከታተል ላይ ነበር። በ1968 ዓ.ም የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ሲመሰረት ኢሉባቡር ክፍለ ሀገር የድርጅቱ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ በመሆን አገልግሏል። በነሐሴ ወር በ1969 ዓ.ም መኢሶን የትግል ስልት ለውጥ ሲያደርግ ከሌሎች የመኢሶን ጓዶች ጋር ትግሉን በህቡ ለመቀጠል እዚያው ኢሉባቡር ገጠር ውስጥ ገባ። ከበደ በታኅሳስ ወር 1970 ዓ.ም በደርግ ወታደሮች ተይዞ ከዶክተር ከድር መሐመድና ከሌሎች 2 የመኢሶን ጓዶች ጋር በመቱ ፖሊስ ጣቢያ ታስሮ ብዙ እንግልት ደረሰበት። ከዚያም አዲስ አበባ ትወሰዳላችሁ ብለው በመኪና ከጫኗቸው በኋላ ጊቤ በረሃ ላይ ያለምንም ፍርድ ረሽነው ባልታወቀ ስፍራ ቀበሯቸው። ከበደ ቦረና ብሩህ አእምሮ የነበረው ቆራጥ ታጋይ ነበር። ሰንበታ ዋቅጅራ። ሰንበታ ዋቅጅራ በወለጋ ክፍለ ሀገር ተወለደ። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በኮተቤ የመምህራን ማሰልጠኛ ኮሌጅ ትምህርቱን ተከታተለ። ከዚያም እስከ ታሰረበት ቀን ድረስ በመቱ ገብርኤል ትምህርት ቤት በመምህርነት በማገልገል ላይ ነበረ። ሰንበታ ለተገፉና ለተበደሉ ወገኖቹ መብትና ጥቅም መከበር እንዲሁም ለፖለቲካዊ ለውጥ ዘለቄታ ጽኑ ፍላጎት ነበረው። ስለሆነም በግሉም ሆነ መኢሶን ውስጥ በነበረው ድርጅታዊ ኃላፊነት ወገኖቹን በማነቃቃትና በማደራጀት ሥራዎች ተሰማርቶ ነበር። በነሐሴ ወር 1969 ዓ.ም መኢሶን የትግል ስልት ለውጥ ሲያደርግ ዶክተር ከድር መሐመድና ሌሎች የመኢሶን መሪዎችና አባሎች ትግላቸውን በህቡ ለማካሄድ ከከተማ ተሰወሩ። ከዚያ በኋላ በሥራ ላይ የነበሩ ሌሎች ጓዶች በታኅሳስ ወር 1970 ዓ.ም በደርግ ወታደሮች ተይዘው ታሰሩ። ሰንበታም ከነዚህ የመኢሶን ጓዶች ጋር አብረህ ትሰራ ነበር በሚል እስር ቤት ተወረወረ። እስር ላይም ከፍተኛ እንግልት ደረሰበት። በመጨረሻም አዲስ አበባ ትወሰዳላችሁ ተብለው መኪና ላይ ካሳፈሯቸው ጓዶች መሃል አንዱ ሆነ። ይሁንና ሰንበታና ጓዶቹ አዲስ አበባ አልደረሱም።
ጥቂት ከተጓዙ በኋላ ጊቤ በረሃ ሲደርሱ ሰንበታን፣ ከድር መሐመድን፣ ከበደ ቦረናንና ገመቹ ለሙን ከተሳፈሩበት መኪና ወርደው በደርግ መሪዎች ትዕዛዝ ካለምንም ፍርድ በግፍ ረሸኗቸው። ሰንበታ በሕዝብ ዘንድ በጣም ተወዳጅና ለተጨቆኑ ወገኖቹ የሚቆረቆር ታጋይ ነበር። አስፋው ሽፈራው በ1942 ዓ.ም ከእናቱ ከወይዘሮ አበበች ታምሩና ከአባቱ ከባላምባራስ ሽፈራው ሙላቱ በወለጋ ጠቅላይ ግዛት ቃዊሳ በተባለች መንደር ተወለደ። የመጀመሪያ ደረጃ ትምህርቱን በተወለደባት በቃዊሳ ተከታተለ። የመለስተኛ ሁለተኛ ደረጃ ትምህርቱን የተከታተለው አርጆ በሚገኘው በቢትወደድ መኮንን ደምሰው ትምህርት ቤት ነበር። በመቀጠልም የሁለተኛ ደረጃ ትምህርቱን ነቀምቴ በሚገኘው የቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት አጠናቀቀ። የሁለተኛ ደረጃ ትምህርቱን እንዳጠናቀቀ አዲስ አበባ በሚገኘው የኮተቤ መምህራን ማሰልጠኛ ትምህርቱን ቀጥሎ በዲፕሎማ ተመረቀ። ከተመረቀም በኋላ በጅጅጋ ከተማ ለ1 ዓመት በመምህርነት አገለገለ። በመቀጠልም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በንግድ ሥራ አስተዳደር ዘርፍ ትምህርቱን መከታተል ጀመረ። የየካቲት 1966 ዓ.ም የኢትዮጵያ ሕዝባዊ አብዮት ግቡን እንዲመታ አስፋው በመኢሶን አባልነቱ በፖለቲካ የማንቃትና የማደራጀት የግል ድርሻውን ያለማመንታት ይወጣ ነበር። ከአዲስ አበባ ዩኒቨርሲቲ ለመመረቅ 1 ሴሚስተር ቢቀረውም ትምህርቱን አቋርጦ በጅባትና ሜጫ አውራጃ በአምቦ ከተማ የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ኃላፊ ሆኖ ማገልገል ጀመረ። በነሐሴ ወር 1969 ዓ.ም መኢሶን የትግል ስልት ለውጥ አድርጎ በአውራጃው ውስጥ ህቡ ገብተው የነበሩት የመኢሶን ጓዶች በደርግ መንግስት ወታደሮች ተይዘው ሲረሸኑ አስፋው ከመስሪያ ቤቱ ተይዞ ታሰረ። በየካቲት 1970 ዓ.ም አስፋው ሽፈራው በእስር ላይ ከነበረበት ከአራተኛ ክፍለ ጦር እስር ቤት ከሌሎች 2 የመኢሶን ጓዶች ከዮሐንስ መስፍንና ከጀማል አባስ ጋር ተወስዶ ያለምንም ፍርድ ተገደለ። ብርሃኑ ገመዳ ከእናቱ ከወይዘሮ ናሲሴ ማሌሞና ከአባቱ ከአቶ ገመዳ ዱሬሳ በወለጋ ክፍለ ሀገር በጊምቢ አውራጃ በመነሲቦ ወረዳ መንዲ ከተማ በ1940 ዓ.ም ተወለደ። የአንደኛ ደረጃ ትምህርቱን በትውልድ ከተማው መንዲ ያጠናቀቀ። በወቅቱ የመጀመሪያ ደረጃ ትምህርታቸውን በጥሩ ውጤት ያጠናቀቁ ተማሪዎች እየተመረጡ ወደ ተለያዩ የሙያ ትምህርት ቤቶች ይመደቡ ነበር። ብርሃኑም ጥሩ ውጤት ስለነበረው በአዲስ አበባ ንግድ ሥራ ትምህርት ቤት ተመድቦ የሚሰጠውን የ4 ዓመት ትምህርት አጠናቆ በሂሳብ አያያዝ በዲፕሎማ ተመረቀ። ከፍተኛ የትምህርት ጉጉት ስለነበረውም የሁለተኛ ደረጃ መልቀቂያ ፈተናን በግሉ ተዘጋጅቶና ተፈትኖ አጥጋቢ ውጤት በማስመዝገቡ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለመግባት ቻለ። ትምህርቱንም ይከታተል የነበረው በንግድ ሥራ አስተዳደር ዘርፍ ነበር። በተጓዳኝ በወቅቱ ይካሄድ በነበረው የተማሪዎች እንቅስቃሴ በንቃት ይሳተፍ ነበር። የተማሪዎች ማህበር መሪ የነበረውን የጥላሁን ግዛውን ሞት ተከትሎ በጸጥታ አስከባሪዎችና በተማሪዎች መካከል በነበረው ግጭት የጸጥታ አስከባሪዎች እይታ ውስጥ ገብቶ ደህንነቱ አደጋ ላይ ወደቀ። በሁኔታው ተመሳሳይ ስጋት ውስጥ ከነበረው ከቅርብ ጓደኛውና ጓዱ ከኃይሉ ገርባባ ጋር ተመካክረው በአንድነት በመንዲ በአሶሳ በኩል አድርገው ወደ ሱዳን ተሰደዱ። በሱዳን ቆይታውም ሕግ አጠና። ከየካቲት 1966 ዓ.ም ሕዝባዊ አብዮት በኋላ ወዲያውኑ ወደ ኢትዮጵያ ተመለሰ። ከ1967 ዓ.ም ጀምሮ በወለጋ ክፍለ ሀገር የመሬት ይዞታ ኃላፊ ነበር። በዚህም የላቀ ኃላፊነቱ የየካቲት 1967 ዓ.ም የመሬት ላራሹን አዋጅ ሥራ ላይ በማዋል
የወለጋ አርሶ አደሮችን ጥቅሞችን ለማስጠበቅና መብቶችን ለማስከበር ከፍተኛ ጥረት አድርጓል። ብርሃኑ የመኢሶን ጠቅላይ ኮሚቴ አባል በመሆን ድርጅቱ በነሐሴ ወር 1969 ዓ.ም ህቡ ሲገባ በተሰጠው ከፍተኛ ድርጅታዊ ኃላፊነት አዲስ አበባ ከተማ ውስጥ ተደብቆ ድርጅታዊ ስራዎችን በስፋት ያቀነባብር ነበር። ሆኖም በሚያዝያ ወር 1970 ዓ.ም በድብቅ ከሚኖርበት ከሰባራ ባቡርና በቅዱስ ዮሐንስ ጠበል መካከል በሚገኘው አዲስ ሞዴል ከሚባል የመኖሪያ አፓርትመንት ህንፃ ውስጥ አንድ ድርጅቱን በከዳ የህዝብ ክንፍ መስራች ነኝ በሚል የቀድሞ አባል ጠቋሚነት በሰደድ ካድሬዎችና የደርግ ወታደሮች ተከበበ። አንሶላውን እንደ ገመድ ተጠቅሞ በመስኮት በኩል ለማምለጥ ያደረገው ሙከራ ሳይሳካ ቀርቶ ሲወድቅ በጀርባ አጥንቱ ላይ ከፍተኛ ጉዳት ደረሰበት። ከወደቀበት ማምለጥ ባይቻለውም በያዘው ሽጉጥ ከከበቡት ሰዎች መሃል ጥቂቶቹን አስወግዶ ራሱን ሰዋ። በዚህም የሚያውቀው በርካታ ድርጅታዊ ምስጢር ተጠብቆ እንዲቆይ ያደረገ። ብርሃኑ ቆራጥና መንፈሰ ጠንካራ አብዮታዊ ነበር። ኃይሉ ገርባባ። ኃይሉ ገርባባ ወለጋ ክፍለ ሀገር ከአባቱ ከአቶ ገርባባ ጋጋና ከእናቱ ከወይዘሮ አስቻለች ፋንታ በሆሮ ጉዱሩ አውራጃ ጂማ ገነቴ ከተማ ተወለደ። የመጀመሪያ ደረጃ ትምህርቱን በሻምቡ ከተማ ከተከታተለ በኋላ አዲስ አበባ በሚገኘው የንግድ ሥራ ትምህርት ቤት ትምህርቱን አጠናቆ በዲፕሎማ ተመረቀ። በመቀጠልም ለጥቂት ጊዜ በባኮ የእርሻ ምርምር ተቋም ውስጥ ካገለገለ በኋላ ለከፍተኛ ትምህርት አዲስ አበባ ዩኒቨርሲቲ ገባ። በፖለቲካል ሳይንስ ክፍል ትምህርቱን በመከታተል ላይ ሳለ በዩኒቨርሲቲ ተማሪዎች ውስጥ በነበረው ንቁ የፖለቲካ ተሳትፎ ሳቢያ ወደ ሱዳን ለመሰደድ ተገደደ። በሱዳን ቆይታውም ካርቱም ዩኒቨርሲቲ በመግባት በፖለቲካል ሳይንስ በዲግሪ ተመረቀ። ከትምህርቱም ባሻገር ሚስጥር በሆነ ድርጅታዊ ተልዕኮ ሱዳን ሄዶ ካርቱም ዩኒቨርሲቲ በማስተማር ሥራ ላይ ይገኝ ከነበረው የመኢሶን መስራች አባል ከነበረው ከዶክተር ከድር መሐመድ ጋር በቅርብ እየተገናኘ በህቡ ሲንቀሳቀስ ቆየ። የየካቲት 1966 ዓ.ም ህዝባዊ አብዮትን ተከትሎ በ1967 ዓ.ም መጀመሪያ ላይ ከካርቱም ወደ ሀገሩ በመመለስ መኢሶን የሰጠውን ተልዕኮ በመፈጸም ላይ ቆይቶ በ1968 ዓ.ም በወለጋ ክፍለ ሀገር የህዝብ ድርጅት ጊዜያዊ ጽሕፈት ቤት ኃላፊ በመሆን ከምክትል ባልደረባው ከካሳሁን ብርሃኑ ጋር ሆኖ እስከ ነሐሴ 1969 ዓ.ም አርሶ አደሮችን፣ ወዛደሮችን፣ የቢሮ ሰራተኞችን፣ መምህራንንና ወጣት ተማሪዎችን በማደራጀትና በትግሉ በማሳተፍ ከፍተኛ አስተዋጽኦ አድርጓል። መኢሶን በደርግ ላይ የነበረውን ሂሳዊ ድጋፍ ሲያነሳ ኃይሉ ገርባባ በነሐሴ ወር 1969 ዓ.ም ወደ ገጠር ወለጋ ከጓዶቹ ጋር ለትግል ተሰማራ። በገጠር እያለ በደርግ መንግስት ወታደሮች ተይዞ ታሰረ። በመጀመሪያ ወደ ነቀምቴ እስር ቤት ከዚያም ወደ አዲስ አበባ ከተወሰደ በኋላ አራተኛ ክፍለ ጦር እስር ቤት ከሌሎች የመኢሶን ጓዶች ጋር በእስር ላይ ቆየ። ከታሰረ ከ2 ዓመት በኋላ ሐምሌ 5 ቀን 1971 ዓ.ም ከሌሎች የመኢሶን ጓዶች ጋር ከኃይሌ ፊዳና ከደስታ ታደሰ ጋር ከታሰረበት ከአራተኛ ክፍለ ጦር እስር ቤት እንዲሁም ከርቸሌ ታስረው ከነበሩት ከዶክተር ንግሥት አዳነና ከቆንጂት ከበደ ጋር ተወስዶ በድብቅ ያለምንም ፍርድ በግፍ ተገደለ። ተገድሎ የተቀበረበት ስፍራም እስካሁን ድረስ አልታወቀም። ኃይሉ ገርባባ በታጋይነቱና በቆራጥነቱ እንዲሁም ጌሬርሳን ተብሎ በሚታወቀው ሐሳብን የመግለጽና ቀስቃሽ በሆነው በአፋን ኦሮሞ ቋንቋ የቀረርቶ ክህሎቱ ልዩ ተስጦ እንደነበረው በቅርብ የሚያውቁት ብዙ ሰዎች ይመሰክሩለታል። ብሩ ወርቁ። ብሩ ወርቁ ወለጋ ክፍለ ሀገር በሆሮ አውራጃ አካጂ ቀበሌ ገረን ኮንሶ በሚባል ቦታ ከአባቱ ከአቶ ወርቁ ቂጥሳና
ከእናቱ ከወይዘሮ ቱርቱ ዲንሳ በ1934 ዓ.ም ተወለደ። የአንደኛና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ሐረር መምህራን ማሰልጠኛ ተቋም ገብቶ ትምህርቱን አጠናቀቀ። ከዚያም በወለጋ አርጆ መኮና አኖ በመምህርነት አገልግሏል። ለጥቂት ዓመታት በመምህርነት ካገለገለ በኋላ በ1963 ዓ.ም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባ። ወቅቱ የተማሪዎች ማህበር ሊቀመንበር የነበረው ጥላሁን ግዛው የተገደለበት ጊዜ ነበር። ብሩም በጊዜው ተጋግሎ በተነሳው የተማሪዎች የተቃውሞ እንቅስቃሴ ውስጥ በንቃት ተሳትፏል። በዚያው ዓመትም ትምህርቱን ለማቋረጥ ስለተገደደ በወለጋ ሻምቡ በአቤ ደንጎሮ ትምህርት ቤት በመምህርነት ተቀጥሮ መስራት ጀመረ። ከዚያም በመቀጠል አዲስ አበባ ዩኒቨርሲቲ ተመልሶ ትምህርቱን ሲከታተል ከቆየ በኋላ በ1967 ዓ.ም በእድገት በህብረት ዘመቻ ተሳትፏል። በኢትዮጵያ ገጠር መሬትን ለአራሹ ያደረገውን አዋጅ በስራ ላይ ለማዋል በተደረገው እንቅስቃሴም ብሩ ወርቁ የመሬት ይዞታ ሚኒስቴር ተጠሪ በመሆን በሊሙ ወረዳና በሆሮ አውራጃዎች ገበሬዎቹን በማደራጀትና አዋጁን ስራ ላይ በማዋል ከፍተኛ አስተዋጽኦ አድርጓል። ብሩ ሕይወቱን ለኢትዮጵያ ሕዝብ የሰዋ ታጋይ የመኢሶን አባል ነበር። ህዳር 13 ቀን 1970 ዓ.ም መደበኛ ስራውን በማካሄድ ላይ እያለ በደርግ ወታደሮች ተይዞ 2 ዓመታት በእስር ቤት ተሰቃየ። ከአካል ድብደባና ስቃይ በኋላ እርሱንና 2 ጓዶቹን እምሩ ኢቢሳንና ፋሪስ ኤርጳን ደርግ ከእስር ቤት አውጥቶ ገደላቸው። ኃይሌ ፊዳ። ኃይሌ ፊዳ ከአባቱ ከአቶ ፊዳ ኩማና ከእናቱ ከወይዘሮ ጉድኒ ደጋ በወለጋ ክፍለ ሀገር በአርጆ ከተማ በ1932 ዓ.ም ተወለደ። የመጀመሪያ ደረጃ ትምህርቱን በተወለደባት በአርጆ ከተማና በነቀምቴ ከተማ ተከታተለ። የሁለተኛ ደረጃ ትምህርቱን የተከታተለው አዲስ አበባ በሚገኘው የጄኔራል ውንጌት አዳሪ ትምህርት ቤት በነፃ የመማር ዕድል አግኝቶ ነው። አብረውት የነበሩት ተማሪዎች በጎበዝ ተማሪነቱ ያስታውሱታል። የሁለተኛ ደረጃ ትምህርቱንም ያጠናቀቀው በከፍተኛ ማዕረግ ነበር። በ1952 ዓ.ም የሁለተኛ ደረጃ ትምህርቱን አጠናቆ 1 ዓመት በሐረርጌ ክፍለ ሀገር በደደር ከተማ በመምህርነት ካገለገለ በኋላ በወቅቱ አዲስ አበባ ዩኒቨርሲቲ ኮሌጅ በኋላም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በመባል ይታወቅ በነበረው የትምህርት ተቋም ገብቶ በ1955 ዓ.ም የባችለር ኦፍ ሳይንስ ዲግሪውን በጂኦሎጂና ፊዚክስ በከፍተኛ ማዕረግ ተቀበለ። በዩኒቨርሲቲ ቆይታውም ኃይሌ የፖለቲካና ማህበራዊ ለውጥ ይጠይቅ በነበረው የተማሪዎች እንቅስቃሴ በንቃት ይሳተፍ ነበር። የቅርብ ጓደኞቹ እንደሚመሰክሩት በዚህ ወቅት ነበር በሶሻሊስት ርዕዮተ ዓለም እየተመሰጠ መሄድ የጀመረው። ከዩኒቨርሲቲ ሲመረቅ ባገኘው ከፍተኛ ውጤትም እዚያው ረዳት መምህር እንዲሆን ተመርጦ ማስተማር ቀጠለ። በ1956 ዓ.ም 1 ዓመት በረዳት መምህርነት ካገለገለ በኋላ የድህረ ምረቃ ትምህርቱን ለመከታተል ነፃ የትምህርት ዕድል አግኝቶ የጂኦሎጂ ትምህርቱን ፈረንሳይ ፓሪስ ተከታትሏል። በተጨማሪም በእውቁ የሶርቦን ዩኒቨርሲቲ የድህረ ምረቃ ትምህርቱን ተከታትሎ በሶሺዮሎጂ በማስተርስ ዲግሪ ተመርቋል። በፈረንሳይ በኤኮ ናሲዮናል ዴላንግ ኦሪየንታል ቬቫንት እንዲሁም ጀርመን ሃምቡርግ ዩኒቨርሲቲ አስተምሯል። በፈረንሳይ ሀገር ቆይታውም ኃይሌ ፊዳ በአውሮፓ የኢትዮጵያ ተማሪዎች ማህበርን በማደራጀትና በማንቃት ግንባር ቀደም ተሳትፎ በማድረግ ይታወቃል። ኃይሌ በህብረተሰብ እድገት፣ ፍልስፍና፣ ቋንቋ፣ በኢትዮጵያ የፖለቲካና ኢኮኖሚያዊ ሁኔታዎች፣ ማህበራዊ ጉዳዮችና በሌሎች በርካታ አብይ ርዕሶች ላይ ጽሑፎችን በተለያዩ ቋንቋዎች አዘጋጅቶ አበርክቷል። ታጠቅና ትግላችን ይባሉ በነበሩት በአውሮፓ የኢትዮጵያ ተማሪዎች ማህበር መጽሔቶች ላይ በተለያዩ የብዕር ስሞቹ በሚያቀርባቸው ጥልቅ ሐሳብ አዘልና ግልጽ መጣጥፎቹ፣ በስብሰባዎች ላይ በሚሰነዝራቸው ጠለቅ ያሉ ገንቢ ሐሳቦቹ ይታወቃል።
በነሐሴ ወር 1960 ዓ.ም ምዕራብ ጀርመን በሃምቡርግ ከተማ የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን ሲመሰረት ከመስራች አባላቱና መሪዎቹ መሃል አንዱ ነበር። የመኢሶን ጠቅላይ ኮሚቴ የመጀመሪያው ዋና ጸሐፊ በመሆንም ተመርጦ በመሪነት አገልግሏል። ወደ ኢትዮጵያ ከተመለሰበት ጊዜ ጀምሮም የመኢሶን ልሳን የነበረው የሰፊው ሕዝብ ድምፅ ጋዜጣ ዋና አዘጋጅ ሆኖ ሰርቷል። ኃይሌ የቋንቋ ዝንባሌና ተሰጦም ነበረው። አፋን ኦሮሞ፣ አማርኛ፣ እንግሊዝኛ፣ ፈረንሳይኛና ጀርመንኛን አቀላጥፎ ይናገር ነበር። ከነዚህ በተጨማሪም በእስር ቆይታው ቀደም ብሎ ጀምሮት የነበረውን የአረብኛና የትግርኛ ዕውቀቱን የላቀ ደረጃ አድርሶት ነበር። የሩሲያ ቋንቋም በመማር ላይ ሳለ ነበር ሕይወቱ የተቀጠፈችው። ኃይሌ ለአፋን ኦሮሞ መዳበር ፊደልን ከመቅረጽ አንስቶ የሰዋሰው መጽሐፍት በማዘጋጀት ከፍተኛ አስተዋጽኦ አድርጓል። ቋንቋውንም በፈረንሳይ ሀገር በቅርብ ምስራቅ ቋንቋዎች ኢንስቲትዩትና በጀርመን ሀገር ሃምቡርግ ዩኒቨርሲቲ በመምህርነት በማገልገል አስተዋውቋል። ከቋንቋ አስደናቂ ተሰጥኦ በተጨማሪ ስዕል የመሳልና የተለያዩ ሙዚቃዎችን አዳምጦ የማድነቅና የመረዳት ችሎታም ነበረው። የካቲት 1966 ዓ.ም የኢትዮጵያ ሕዝባዊ አብዮት መቀጣጠሉን ተከትሎ ኃይሌ የበኩሉን የትግል ድርሻ ለማበርከት በጥር ወር 1967 ዓ.ም ወደ አገር ቤት ተመለሰ። እንደተመለሰም ጥቂት ቀደም ብሎ በመኢሶን የተቋቋመውን ተራማጅ የመጻሕፍት መደብር በአስተዳዳሪነት መርቷል። እንዲሁም ዲያሌክቲካዊና የታሪክ ቁስ አካልነት በሚል ርዕስ በ1968 ዓ.ም ያሳተመውና በአዲስ ዘመን ጋዜጣ ላይ እጅግ የተጋጋለ ውይይት የቀሰቀሰው መጽሐፍ የማርክሲዝም ፍልስፍና ጽንሰ ሐሳብ በሰፊው እንዲታወቅ አስተዋጽኦ አድርጓል። መኢሶን በደርግ መንግሥት ላይ ሂሳዊ ድጋፍ የሚለውን አቋም መውሰዱን ተከትሎ የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ሲመሰረት ጽሕፈት ቤቱን በሊቀመንበርነት መርቷል። በጽሕፈት ቤቱ አማካኝነትም የወጣውን የብሔራዊ ዲሞክራሲያዊ አብዮታዊ ፕሮግራምን በማርቀቅም ቁልፍ ሚና ነበረው። ከዚሁ ጋር በተጓዳኝ እንዲወጣ ታስቦ የነበረውን ነገር ግን ደርግ በሕግ ለማጽደቅ ፈቃደኛ ያልሆነበትን የዲሞክራሲያዊ መብቶችን አዋጅ በማርቀቅና ረቂቁ ጸድቆ እንዲወጣ ብዙ ታግሎ ነበር። በተጨማሪም ኃይሌ ብዙ ጥረት አድርጎበት የነበረው ጉዳይ በወቅቱ የብዙ ኢትዮጵያውያንን ሕይወት እየቀጠፈና ንብረት እያወደመ ለረጅም ጊዜ የቆየውን የኤርትራ ጦርነት ጉዳይ በድርድርና በሰላም የሚቋጭበትን መንገድ መሻት ነበረ። ለዚህም ዓላማ በደርግ መንግሥትና በኤርትራ አማጽያን ግንባሮች መካከል ውይይት እንዲጀመር ኤርትራ ድረስ ከሰላም ልዑካን ጋር በመጓዝ ለሰላም ድርድርና እርቅ ከፍተኛ ጥረት አድርጓል። መኢሶን በደርግ መንግሥት ላይ የነበረውን ሂሳዊ ድጋፍ የሚለውን የፖለቲካ አቋሙን አንስቶ በነሐሴ 1969 ዓ.ም ህቡ ገባ። በዚህም ምክንያት ኃይሌም ከጥቂት የመኢሶን ጓዶችና አመራር አባሎች ጋር ከከተማ ሳይርቅ የገጠሩና የከተማውን ትግል ለማቀነባበር የሚመችና አስተማማኝ ተብሎ የተገመተው የሙሎ ወረዳ ውስጥ ሆኖ እንዲታገል ተወሰነ። ሆኖም በጳጉሜ 2 ቀን 1969 ዓ.ም ኃይሌ በደርግ መንግሥት ወታደሮች እጅ ወደቀ። በእስር ላይ እያለም በደርግ ጽሕፈት ቤት የምርመራ ክፍል ብዙ እንግልትና ድብደባ ተፈጸመበት። ከዚያም በአራተኛ ክፍለ ጦር ግቢ ውስጥ ወደ ነበረው የደርግ እስር ቤት አዘዋውረውት ለ2 ዓመታት እስከ ሐምሌ 1971 ዓ.ም ካቆዩት በኋላ ከደስታ ታደሰ፣ ኃይሉ ገርባባ፣ ዶክተር ንግሥት አዳነና ቆንጂት ከበደ ጋር በድብቅ በግፍ ተገደለ። በቅርቡ የሚያውቁት ሁሉ ኃይሌ በጥልቅ ዕውቀቱ፣ በአስተዋይነቱ፣ በአድማጭነቱ፣ በእርጋታው፣ በትህትናውና ለተበደለ ሁሉ በተቆርቋሪነቱ ያስታውሱታል። ኃይሌ ፊዳ ከትዳር አጋሩ ከበርናንዴት ኃይሌ ፊዳ 2 ሴት ልጆችን አፍርቷል። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪኮች ያገኘንላችሁ
የመኢሶን ሰማዕታት ከሚለው መጽሐፍ ላይ ነው። መጽሐፉ የተዘጋጀው በጓዶቻቸው ነው። በመጽሐፉ ሌሎችም በርካታ የመኢሶን ሰማዕታት ይገኙበታል። መጽሐፉን ገዝታችሁ እንድታነቡት እናበረታታለን። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።